ባለፉት ጥቂት ሳምንታት በቴህራንና በዋሽንግተን መካከል ያለው ግንኙነት እጅግ አሳሳቢ ወደሆነ ደረጃ መሸጋገሩን ተከትሎ የኢራን እስላማዊ አብዮታዊ ዘብ ኃይል ወይም አይአርጂሲ እጅግ ዘመናዊ የሆነውን ሆራም ሻህርፖር የተሰኘ የረዥም ርቀት ተወንጫፊ ባለስቲክ ሚሳኤል በመሬት ውስጥ በሚገኙ የሚሳኤል ከተሞች ውስጥ ማሰማራቱን ይፋ አድርጓል። ይህ እርምጃ የተወሰደው አሜሪካና ኢራን በኒውክሌር ጉዳይ ላይ በኦማን መዲና ሙስካት ከመነጋገራቸው አስቀድሞ መሆኑ የተገለጸ ሲሆን ይህም የቴህራንን ከመከላከል ወደ ማጥቃት የተለወጠ ወታደራዊ ዶክትሪን ወይም አስተምህሮ እንዲሁም ለድርድር ጠረጴዛው የያዘችውን የኃይል ሚዛን በግልጽ የሚያሳይ ሆኗል። በሁለቱ ሀገራት መካከል ያለው ውጥረት ሊፈነዳ የተቃረበ ቦምብ ተብሎ በሚገለጽበት በዚህ ወቅት የኢራን ወታደራዊ ዝግጅትና የአሜሪካ በቀጠናው ያሰማራችው ከፍተኛ የጦር መሳሪያ ክምችት ዓለምን በስጋት ዓይን እንድትመለከት አድርጓታል። ምንም እንኳን ኢራንና አሜሪካ በኦማን በዛሬው ዕለት ንግግር ማድረግ መጀመራቸው ቢታወቅም ኢራን ከሰሞኑ አዲሱን የሆራም ሻህርፖር ባለስቲክ ሚሳኤል መሬት ውስጥ ባዘጋጀችውና የሚሳኤል ከተሞች ስትል በጠራችው ስፍራ ማሰማራቷ ከፍተኛ ትኩረትን የሳበ ጉዳይ ሆኗል። እናም በዕለቱ የኢትዮ ዴይሊ ዓለም አቀፍ ትንታኔ ዝግጅታችን ይህንንና ተያያዥ ጉዳዮችን ልንመለከት ወደድን። ዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። በመካከለኛው ምስራቅ ያለው ውጥረት አዲስ ምዕራፍ ላይ በደረሰበት በዚህ ወቅት የኢራን እስላማዊ አብዮታዊ ዘብ ኃይል ወይም አይአርጂሲ እጅግ ዘመናዊና የረዥም ርቀት ተወንጫፊ የሆነውን ሆራም ሻህርፖር ሚሳኤል በሚስጥራዊ የከርሰ ምድር የሚሳኤል ከተሞች ውስጥ ማሰማራቱን ይፋ አድርጓል። ይህ ስምሪት ይፋ የሆነው ዋይት ሃውስና ቴህራን በኦማን መዲና ሙስካት አማካኝነት ዛሬ የተጀመረውን የኒውክሌር ድርድር ለማድረግ በሚዘጋጁበት ዋዜማ መሆኑ ጉዳዩን ውስብስብና ትኩረት የሚስብ አድርጎታል። ኢራን ይህንን የጦር መሳሪያ ማሰማራቷን ይፋ ማድረጓ ለዓለም አቀፉ ማኅበረሰብ በተለይም ለአሜሪካ የምታስተላልፈው መልእክት የመከላከል ስትራቴጂን ወደ ማጥቃት ቀይሬያለሁ የሚል ሲሆን ይህም በዲፕሎማሲው ጠረጴዛ ላይ ያላትን የመደራደር አቅም ለማጠናከር የታለመ ወታደራዊ ጡንቻ ማሳያ ተደርጎ ይወሰዳል። በኢራን የመንግሥት መገናኛ ብዙሃን ዘገባ መሠረት ሆራም ሻህርፖር ወይም ሃይበር ተብሎ የሚጠራው ይህ ሚሳኤል በሀገሪቱ ወታደራዊ ታሪክ ውስጥ እጅግ የላቀ ቴክኖሎጂ የታጠቀ መሳሪያ ነው። የሚሳኤሉ ስምሪት የተከናወነው በአብዮታዊ ዘብ ኃይሉ የአየር ክልል ክፍል ወይም ኤሮስፔስ ዲፓርትመንት በሚመራ አዲስና ግዙፍ የከርሰ ምድር ተቋም ውስጥ ነው። የኢራን ከተሞች ወታደራዊ አዛዦች እንደሚሉት ይህ እርምጃ አገሪቱ ከገጠሟት እየጨመሩ ከመጡ ብሔራዊ ስጋቶች አንጻር የተወሰደ ስትራቴጂካዊ ውሳኔ ነው። የኢራን ጦር ኃይሎች ባለስልጣናት በተቋሙ ምረቃ ላይ ባደረጉት ንግግር የኢራን የብረት እጅ ዛሬ ከምንጊዜውም በላይ ጠንካራ ነው በማለት የሀገሪቱን ወታደራዊ ዝግጁነት አረጋግጠዋል። ባለስልጣናቱ አክለውም የኢራን የሚሳኤል አቅም ካለፉት ዓመታት ጋር ሲነጻጸር በ10 እጥፍ ማደጉንና ጠላት በዚህ የኃይል ሚዛን ውስጥ በእርግጥም ወደ ኋላ ይቀራል ሲሉ አስጠንቅቀዋል። በሌላ በኩል ይህ በሚሳኤል ከተሞች ውስጥ ስምሪት የተደረገለት የሆራም ሻህርፖር ሚሳኤል ልዩ የሚያደርጉት በርካታ ቴክኒካዊ ባህሪያት እንዳሉትም እየተገለጸ ይገኛል። ሚሳኤሉ እስከ 2000 ኪሎ ሜትር ርቀት የመምዘግዘግ አቅም ያለው ሲሆን 1500 ኪሎ ግራም የሚመዝን እጅግ ከባድ አረር ወይም በወታደራዊ ቋንቋ ዋርሄድ የመሸከም ችሎታ አለው። ይህ በኢራን ሚሳኤሎች ታሪክ ውስጥ ትልቁ አረር ውቅር እንደሆነም ይነገራል። የሚሳኤሉ ሌላኛው አስገራሚ ባህሪ ደግሞ ፍጥነቱ ሆኖ እየተገለጸ ይገኛል። ከዚህ ጋር በተያያዘ ከከባቢ አየር ውጭ እስከ ማክ 16 ወይም በድምፅ ፍጥነት 16 እጥፍ ያህል ማለት ነው። በከባቢ አየር ውስጥ ደግሞ እስከ ማክ 8 የመጓዝ ወይም
በድምፅ ፍጥነት እስከ 8 እጥፍ የመምዘግዘግ አቅም አለው። ይህ ፍጥነት የጠላትን የሚሳኤል መከላከያ ስርዓቶች ለማምለጥና የአጸፋ እርምጃ የመውሰጃ ጊዜን ለማሳጠር ሆን ተብሎ የተቀረጸና የተዘጋጀ መሆኑም እየተገለጸ ይገኛል። በተጨማሪም ሚሳኤሉ አርባንድ በተባለና ራሱን በራሱ በሚያቀጣጥል ነዳጅ የሚሰራ ሞተር የሚጠቀም በመሆኑ ለውጊያ የሚወስደው የዝግጅት ጊዜ ከ15 ደቂቃ በታች እንዲሆን አድርጎታል። ይህም ኢራን በድንገተኛ ጥቃት ወቅት ፈጣን ምላሽ እንድትሰጥ ያስችላታል። በሌላ በኩል ደግሞ ኢራን ሚሳኤሎቿን የምታከማችባቸው የሚሳኤል ከተሞች ለዓለም አቀፍ ወታደራዊ ተንታኞች ትልቅ እንቆቅልሽና ስጋት ሆነው ቆይተዋል። አሁንም በዚያው ቀጥለዋል። እነዚህ ከተሞች ከመሬት በታች እስከ 500 ሜትር ጥልቀት ያላቸው በተራራማ አካባቢዎች የተቆፈሩና የተዘጋጁ እጅግ ጠንካራ ዋሻዎች ናቸው። እነዚህ ተቋማት ሚሳኤሎችን ከጠላት የአየር ላይ ጥቃት እንዲሁም ከሳተላይት ስለላ ለመከላከል የተገነቡ መሆናቸው ይገለጻል። የኢራን አብዮታዊ ዘብ ኃይል የአየር ክልል አዛዥ ብርጋዴር ጀነራል አሚር አሊ አጅዛዴህ በአንድ ወቅት እንደተናገሩት ለሚቀጥሉት 2 ዓመታት በየሳምንቱ አንድ የሚሳኤል ከተማ ብናሳይም እንኳ አሳይተን አንጨርስም በማለት የተቋማቱን ብዛትና ስፋት ከፍተኛ መሆን ገልጸዋል። እነዚህ ከመሬት በታች ያሉት ተቋማት የሚሳኤል ማምረቻ ፋብሪካዎችን፣ የማከማቻ መጋዘኖችንና የሚሳኤል ማስወንጨፊያ ክፍሎችን በአንድ ላይ የያዙ ናቸው። እናም ሰሞነኛው የዚህ ሚሳኤል ስምሪት ለአሜሪካ የሚያስተላልፈው መልእክት ግልጽና ቀጥተኛ ነው። ኢራን በኦማን በሚደረገው ድርድር ላይ የራሷን ቀይ መስመር እያሰመረች ትገኛለች። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ወደ ሙስካት ሲያቀኑ የዋይት ሃውስ አማካሪዎች ጃሬድ ኩሽነር እንዲሁም ስቲቭ ዊትኮፍ እዚያው ተገኝተዋል። ሆኖም ኢራን የፈለገችው ድርድሩ በኒውክሌር ጉዳዮችና ማዕቀቦችን በማንሳት ላይ ብቻ እንዲያተኩር ነው። የኢራን ባለስልጣናት እንደገለጹት የሚሳኤል አቅማቸውና ቀጠናዊ ተጽዕኗቸው በምንም መልኩ ለድርድር የሚቀርቡ ጉዳዮች አይደሉም። የኢራን የፓርላማ አባል እስማኤል ኮውሳሪ የኢራን የሚሳኤል አቅም ከአሜሪካውያን ወይም ከምዕራባውያን ጋር ምንም ግንኙነት የለውም በማለት ድርጅታቸው ለምዕራባውያን ጥያቄ እንደማይንበረከክ ገልጸዋል። ይህ በእንዲህ እንዳለ የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ድርድሩ ትርጉም ያለው እንዲሆን ቴህራን ስለ ባለስቲክ ሚሳኤሎቿ፣ ስለ ኒውክሌር ፕሮግራሟና ሽብርተኛ ተብለው ስለሚጠሩ ቀጠናዊ አጋሮቿ መወያየት አለባት በሚል ጥብቅ አቋም ይዘዋል። ፕሬዝደንት ዶናልድ ትራምፕ በበኩላቸው የኢራኑ ከፍተኛ መሪ አሊ ኻሜኔ በጣም ሊጨነቁ ይገባል በማለት ዋሽንግተን በቀጠናው ያላትን ወታደራዊ ኃይል እያጠናከረች መሆኑን ገልጸዋል። አሜሪካ በአሁኑ ወቅት የአውሮፕላን ተሸካሚ መርከቧን ዩኤስኤስ አብርሃም ሊንከንን እንዲሁም በርካታ የሚሳኤል አውዳሚ መርከቦችን በመካከለኛው ምስራቅ አሰማርታለች። ይህ ወታደራዊ እንቅስቃሴ እንዲሁም የኢራን የሚሳኤል ስምሪት ቀጠናውን ወደ ፍንዳታ ደረጃ እያደረሰው መሆኑን የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ገልጸዋል። በሌላ በኩል ደግሞ የመካከለኛው ምስራቅ ተንታኝ ቫሊና ስር እንደሚሉት ሁለቱም ወገኖች ወታደራዊ እርምጃን እንደ መደራደሪያ መሳሪያ እየተጠቀሙበት ይገኛሉ። ናስር ሁለቱም ኢራንና አሜሪካ ለጦርነት እየተዘጋጁ ነው፣ ነገር ግን ወደ ጦርነት መግባት አይፈልጉም ሲሉ የሁኔታውን አሳሳቢነትና ውስብስብነት ገልጸዋል። ዋሽንግተን ጥቃት ከመሰንዘር ይልቅ ከቀጠናዊ ኃይሎች እንደ ቱርክ፣ ሳውዲ አረቢያና ኳታር ጋር በመሆን የድርድር ማዕቀፍ ለመፍጠር መሞከሯ አሁንም ለዲፕሎማሲ ድል መስጠት እንደምትፈልግ ያሳያል። የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶሃንም የድርድሩ ሂደት ያለና ያልተቋረጠ መሆኑን ገልጸው በሁለቱ ሀገራት መካከል ያለውን ውጥረት ለማርገብ የንግግር መድረኮች ክፍት መሆናቸውን አረጋግጠዋል። ዛሬ እየተደረገ ያለው ውይይትም ለዚሁ አንድ ማሳያ ተደርጎ የሚነሳ ሆኖ ይገኛል። ሆኖም በኢራን በኩል ያለው ወታደራዊ ለውጥ አሳሳቢ መሆኑም እየተገለጸ ይገኛል። የኢራን ጦር ኃይሎች የአየር ክልል አዛዦች እንደሚሉት ባለፈው ዓመት ሰኔ ወር ላይ ከእስራኤል
እስራኤል ጋር ከተደረገው የ12 ቀናት ጦርነት በኋላ ኢራን ወታደራዊ ዶክትሪኗን ከመከላከል ወደ ማጥቃት ቀይራለች። ይህ ሽግግር ኢራን በጠላቶቿ ላይ ፈጣንና መጠነ ሰፊ ጥቃት ለመሰንዘር ዝግጁ መሆኗን የሚያሳይ ነው። ከዚህ ጋር በተያያዘም ሆራም ሻህር 4 ሚሳኤል ባለፈው ሰኔ ወር በነበረው ግጭት ወቅት አሜሪካ በኢራን የኒውክሌር ተቋማት ላይ ለሰነዘረችው ጥቃት አጸፋ ለመስጠት በእስራኤል ላይ ጥቅም ላይ መዋሉን በወቅቱ የወጡ ዘገባዎች ያስታውሳሉ። ይህ ሚሳኤል የኢራንን የማጥቃት አቅም በተግባር ያሳየ መሳሪያ በመሆኑ በአሁኑ ወቅት በከርሰ ምድር ከተሞች ውስጥ መሰማራቱ ለዋሽንግተን ትልቅ የደህንነት ስጋት ሆኗል። በአንጻሩ ደግሞ በኢራን የውስጥ ፖለቲካ ላይም ጉልህ ለውጦች እየታዩ ይገኛሉ። የቀድሞው የኢራን ብሔራዊ ደህንነት ምክር ቤት ጸሐፊ አሊ ሻምካኒ በአዲሱ የኢራን መከላከያ ምክር ቤት ውስጥ በጸሐፊነት ተሾመዋል። ሻምካኒ በሀገሪቱ ወታደራዊና ደህንነት መዋቅር ውስጥ ትልቅ ተጽዕኖ ያላቸው ሰው ሲሆኑ ባለፈው ዓመት በእስራኤል የአየር ጥቃት የመኖሪያ ቤታቸው ተመቶ ክፉኛ ቆስለው እንደነበር ይታወሳል። የእርሳቸው ወደ ስልጣን መመለስና የመከላከያ ምክር ቤቱ መቋቋም ኢራን የመከላከልና የማጥቃት እቅዶችን በተማከለ ሁኔታ ለማቀናጀት እንዲሁም የወታደራዊ አቅሟን ለማሳደግ የወሰደችው እርምጃ አካል ተደርጎ ይወሰዳል። ይህ አዲስ መዋቅር ኢራን ለሚመጣው ማንኛውም ወታደራዊ ግጭት በተደራጀ ሁኔታ እንድትዘጋጅ ያደርጋታል። ከዚህ ባለፈም በከርሰ ምድር ከተሞች ውስጥ የሚገኙት የሚሳኤል ማስወንጨፊያ ዘዴዎችም እጅግ የተራቀቁ ናቸው። ኢራን በከፊል አውቶማቲክ በሆነ መንገድ በርካታ ሚሳኤሎችን በአጭር ጊዜ ውስጥ ከአንድ ሴሎ ወይም ማስወንጨፊያ ማዕከል እንድታስወነጭፍ የሚያስችል ቴክኖሎጂ አበልጽጋለች። ከዚህ ጋር ተያይዞ እየወጡ ያሉ ምስሎች እንደሚያሳዩት 5 የኢማድ ሚሳኤሎች በአንድ የባቡር ሐዲድ ላይ ተጭነው ወደ ማስወንጨፊያ ጣቢያው ሲጓዙ ተስተውሏል። ይህ ዘዴ ኢራን የጠላት አጸፋዊ ጥቃት ከመድረሱ በፊት በደርዘን የሚቆጠሩ ሚሳኤሎችን በፍጥነት እንድትተኩስ ያስችላታል። በተጨማሪም ያልተነካ ከሚመስል መሬት ስር ውስጥ ሚሳኤሎችን የማስወንጨፍ ችሎታ ማሳየቷ የጠላት የስለላ ተቋማት ማስወንጨፊያ ቦታዎችን ለማወቅ የሚያደርጉትን ጥረት እጅግ አስቸጋሪ ያደርገዋል። በሌላ በኩል ደግሞ በዲፕሎማሲው ረገድ ሁኔታው አሁንም ጭጋጋማ ሆኖ እየተስተዋለ ነው። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋሂ እንደገለጹት ኢራን በዲፕሎማሲው አማካኝነት ብሔራዊ ጥቅሟን ለማስከበር የምታገኘውን ማንኛውንም አጋጣሚ አታባክንም። ሆኖም ዋሽንግተን በኃላፊነት በእውነታ ላይ ተመስርታና በቁም ነገር ወደ ድርድር እንድትመጣ ጠይቀዋል። በተቃራኒው የትራምፕ አስተዳደር ለኢራን ጥያቄዎች ይህ ካልሆነ ምንም ወይም ዚስ ኦር ነቲንግ የሚል ጥብቅ ምላሽ መስጠቱ ድርድሩን አወዛጋቢ አድርጎታል። ኢራን ድርድሩን ከቱርክ ወደ ኦማን እንዲዛወርና ሚሳኤሎች ከድርድር አጀንዳ እንዲወጡ መጠየቋ አሜሪካን ያስቆጣ ጉዳይ መስሎም ቆይቷል። ይህ በዲፕሎማሲው ጠረጴዛ ላይ ያለው አለመግባባት በመሬት ላይ ወዳለው ወታደራዊ ግጭት የመቀየር ዕድሉ ሰፊ ነው። እናም የሆራም ሻህር 4 ሚሳኤል በኢራን የከርሰ ምድር ከተሞች ውስጥ መሰማራቱ ቴህራን ለዲፕሎማሲ ንግግሮች ያላትን ዝግጁነት ጎን ለጎን ወታደራዊ ጡንቿን በማሳየት ሚዛን ለመጠበቅ የምታደርገው ጥረት ነው። ይህ ስምሪት ኢራን በራሷ ቴክኖሎጂ ያመረተቻቸው መሳሪያዎች የጠላትን መከላከያ ሰብረ የመግባት አቅም እንዳላቸውና አገሪቱ ለማንኛውም አይነት ጥቃት ዝግጁ መሆኗን ለዓለም ያበሰረችበት ትዕይንትም ሆኗል። ይሁን እንጂ ይህ ወታደራዊ ፉክክርና በዲፕሎማሲው ረገድ የሚታየው እልህኝነት ቀጠናውን ወደማይፈለግ መጠነ ሰፊ ጦርነት ሊመራው እንደሚችል የብዙዎች ስጋት ነው። አሁን ባለው ሁኔታም በዲፕሎማሲያዊ መፍትሄና በወታደራዊ ግጭት መካከል ያለው ልዩነት እጅግ እየጠበበ መጥቷል። እናም የኢራን የሆራም ሻህር 4 ሚሳኤል ስምሪት የቴክኒካዊ ብቃት ማሳያ ብቻ ሳይሆን ጥልቅ ፖለቲካዊ ትርጉም ያለው እርምጃ ነው። ከመሬት በታች የተመሸጉት የሚሳኤል ከተሞች ኢራን ለረዥም ጊዜ ስትገነባው የቆየችው የመከላከያና የማጥቃት ስትራቴጂ የጀርባ አጥንት ናቸው። ይህ እርምጃ ዋሽንግተን በኢራን ላይ የምታደርገውን ጫና እንድታጤንና በድርድር ጠረጴዛው ላይ ኢራንን እንደ ከባድ ወታደራዊ ኃይል እንድትመለከታት ለማስገደድ የታለመ ነው። በቀጣይ ቀናት በሁለቱ ሀገራት መካከል የሚደረጉ የድርድር ሂደቶች በመካከላቸው ሊፈጠር የሚችለውን ሁኔታ የሚያመላክቱ ትዕይንቶች ሆነው ይቀጥላሉ። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ዘ ሚድል ኢስት ሞኒተር፣ ኤፒ ኒውስ እንዲሁም ቢቢሲን በዋቢነት ተጠቅመናል።